ማንቸስተር ሲቲ በከፍተኛ ጥራት ሊቨርፑልን ረቷል፣ አሸንፏል። ካስቆጠረው ጎል በላይ ጨምሮ ማስቆጠር የሚችል ቡድን ነበር። ሰላም ክቡራን፣ እንዴት አምሽታችኋል? ቤስ ስፖርት ዩቲዩብ ቻናልን እየተከታተላችሁ ትገኛላችሁ። በእንግሊዝ ፕሪሚየር ሊግ 11ኛ ሳምንት የመጨረሻ ጨዋታ ማንቸስተር ሲቲን ከሊቨርፑል አገናኝቶ ነበር። ማንቸስተር ሲቲ በሲቲ ኦፍ ማንቸስተር ኢቲሃድ ላይ ያደረገውን ጨዋታ 3-0 ማሸነፍ ችሏል። ልማደኛው ኤርሊንግ ሃላንድ ዛሬም ጎል አስቆጥሯል። ኒኮ ጎንዛሌዝ እና ጄሬሚ ዶኩ የተቀሩትን ጎሎች ያስቆጠሩ ተጫዋቾች ናቸው። ማንቸስተር ሲቲ አርሰናልን ደርሼብሃለሁ መጥቼብሃለሁ የሚል ስሜት ሲፈጠር ሊቨርፑል ባለፉት 5 ጨዋታ አራተኛ ሽንፈቱ ሆኗል። ተከታታይ 4 ጨዋታዎችን ከተሸነፈ በኋላ አስቶን ቪላን አሸንፎ አገግሞ የመጣ ይመስል ነበር። ዳግም ግን ዛሬ የአርነ ስሎት ቡድን ተሸንፏል። ጨዋታው ላይ ኤርሊንግ ሃላንድ ጎል አስቆጥሯል። በውድድር ዘመኑ በ11 የፕሪሚየር ሊግ ጨዋታ 14ኛ ጎሉ ሆኖ ተመዝግቧል። ይሄ ደግሞ በ11 የመክፈቻ ጨዋታ the second most ሆኖ ተመዝግቧል፣ ወይም ደግሞ ሁለተኛው ትልቁ አጋጣሚ ሆኗል። በ22-23 የውድድር ዘመን ራሱ ኤርሊንግ ሃላንድ ነበር በ11 የፕሪሚየር ሊግ የመክፈቻ ጨዋታ 17 ጎል ያስቆጠረው። ይሄ ማለት እንግዲህ 50 ሚሊዮን ዩሮ ገደማ ወጥቶበት ከዶርትመንድ በመጣበት የውድድር ዘመን ላይ ማለት ነው። ሃላንድ ዳግም ዘንድሮ ይሄን ቁጥር 14 አድርሷል፣ ሁለተኛው ትልቁ ሆኗል በእንግሊዝ ፕሪሚየር ሊግ። አሁንም ይሄ ኖርዌጂያን ያስቆጠረው ጎል ነው ቀዳሚ ሆኖ የሚቀመጠው። በሁሉም ረገድ የተሳካ የውድድር ዘመን እያሳለፈ ነው ተጫዋቹ። በአውሮፓ ቻምፒየንስ ሊግም ሆነ በእንግሊዝ ፕሪሚየር ሊግ ጎሎችን እያስቆጠረ ነው። ዛሬ ምን አይነት አደገኛ ተጫዋች እንደሆነ አሳይቷል። እርግጥ ነው የፍጹም ቅጣት ምት አምክኗል፣ ወይንም ደግሞ ቡድኑ ያገኘውን የፍጹም ቅጣት ምት ስቷል። እንግዲህ 1-0 መምራት የሚችሉበት የመጀመሪያ አጋጣሚ የፍጹም ቅጣት ምት ኤርሊንግ ሃላንድ አምክኗል። በዚሁ አጋጣሚ እንግዲህ 23-24 የውድድር ዘመን ከገባበት ጊዜ ጀምሮ የሊቨርፑሉ ግብ ጠባቂ ጆርጂዮ ማማርዳሽቪሊ 6 የፍጹም ቅጣት ምቶችን በመመለስ አውሮፓ ላይ ቀዳሚው ግብ ጠባቂ ነው። የእሱን ያክል ባለፉት 2 ዓመታት በተያዙ ዳታ በርካታ የፍጹም ቅጣት ምት ያመከነ ወይም የመለሰ ተጫዋች ወይም ግብ ጠባቂ የለም። ማማርዳሽቪሊ ዛሬ በኢቲሃድ ይህንን አድርጓል። ከዛ በኋላ ግን 3 ጎሎች ሊቆጠሩበት ችለዋል። ኤርሊንግ ሃላንድ እንግዲህ ማንቸስተር ሲቲ ከመጣበት ጊዜ አንስቶ ሁሌም ጎል የማስቆጠር አቅሙና ጥራቱ ከፍ እንዳለ እንደቀጠለ ነው። አንስቶፐብል የሚለው ቃል እሱን በደንብ ይገልጸዋል። እርሱን ማቆም በጣም አስቸጋሪ ነው። ዛሬ በጨዋታው ላይም ልዩነት ፈጣሪ ከነበሩ እንቅስቃሴዎችን ካደረጉ ተጫዋች መካከል አንደኛው ነው። የአሊሰን ቤከር በሊቨርፑል አለመኖር ሊቨርፑልን በደንብ ጎርቷል። ግን ደግሞ ማማርዳሽቪሊ ዛሬ ከአቅሙ በላይ የሆኑ ጎሎች ሲቆጠሩበት እንደነበረ በግልጽ መናገር ይቻላል። ኒኮ ጎንዛሌዝ እንግዲህ ባሳለፍነው የውድድር ዘመን አጋማሽ ላይ ሮድሪን ይተካል ተብሎ ነበር ከፖርቶ የመጣው። ያ ግን የሆነለት አይመስልም። በቅርብ ሳምንታት ግን ራሱን በከፍተኛ ደረጃ ላይ እያገኘ የመጣ ተጫዋች ነው። ዛሬም ጎል አስቆጥሯል። በርናርዶ ሲልቫ፣ ማቲያስ ኑኔዥ እና ኒኮ ኦሪዬሊ 3 ጎሎች ሲቆጠሩ የመጨረሻ ኳስ አመቻችተው ያቀረቡ ተጫዋቾች ናቸው። በኳስ ቁጥጥሩ ሊቨርፑል 51 በመቶ ብልጫ ነበረው፣ ግን ማንቸስተር ሲቲ የመጨረሻው አሸናፊው ቡድን ሆኗል። ጄሬሚ ዶኩ ፍጹም ቅጣት ምት ሲሰጥ እሱ ላይ ነበር በቪዲዮ ገዛ የፍጹም ቅጣት ምቱ የተሰጠው። ከዛ በኋላ 63ኛው ደቂቃ ላይ ደግሞ ምናልባት የእንግሊዝ ፕሪሚየር ሊግ ለዓመታት በማስታወቂያነት ሊያሳያቸው ከሚችል ከዚህ ሳምንት ምርጥ ጎሎች መካከል ምናልባትም በቀዳሚነት የምትሰለፈውን ጎል አስቆጥሯል። በጣም አስደናቂ ደጋን ወይም ኤፍኤ ጎል ነው ያስቆጠረው። ኒኮ ኦሬሊ ከሰጠው በኋላ ዲቡ ኮናቴን እንደ ቀልድ እንደዋዛ ከቀነሰው በኋላ ነው አስደናቂውን ደጋን ኳስ ያስቆጠረው። በቀደመው ጊዜ ፊሊፔ ኮቲኒዮ በተደጋጋሚ የሚያስቆጥረው ኳስ፣ በቅርቡ ደግሞ ፈረንሳዊ ፓሪስ ሰን ጀርማ ተጫዋች ዲዚሬ ዱዌ ከያቅጣጫው የሚያስቆጥረው አይነት ደጋን ነው በጄሬሚ ዶኩ የተቆጠረው። ጄሬሚ ዶኩ በዓለም ዋንጫው እንግዲህ በቤልጂየም ብሔራዊ ቡድን ምን አይነት የውድድር ዘመን ወይም የውድድር ጊዜ እንደሚያሳልፍ ገና ከወዲሁ መገመት አዳጋች ነው። ምክንያቱም በጣም አስደናቂ የውድድር ዘመን እያሳለፉ ካሉ ተጫዋች መካከል አንደኛው ነው። የጨዋታው ኮከብ የሚለውንም ስያሜ አግኝቷል። 1 ጎል አስቆጥሯል። እንግዲህ የፍጹም ቅጣት ምት እንዲገኝ ማድረግ የቻለ ተጫዋች ነው። በጠቅላላው ማንቸስተር ሲቲ ባሳለፈው የውድድር ዘመን በሊቨርፑል የበለጠ አደገኛ ብልጫ ተወስዶበት ነበር። ያለፈው ዓመት ማንቸስተር ሲቲ እጅግ በጣም ደካማ ነበር። በተለይ ቡድኑ ሮድሪን አጣ፣ ኬቨን ደብሮይን በአግባቡ መጠቀም አልቻለም፣ ፊል ፎደንን በተመሳሳይ። ዘንድሮ ግን ቢያንስ ደብሮይን አሳልፎ ከሰጠ በኋላ እንደ ራይንደርስ፣ ሼሪኪ አይነት ተጫዋቾችን አምጥቶ ነበር። ሼሪኪ በዛሬው ጨዋታ ቋሚ ተሰላፊ ሆኖ ጀምሯል። ፔፕ ጓርዲዮላም ስለዚህ ማረጋገጫ ልክ ስለመሆናቸውም ጨዋታው ከመግባቱ በፊት በነበረው አነስተኛ ፍላሽ ኢንተርቪው ላይ አንስተውት ነበር። ሼሪኪ ተቀይሮ እስኪወጣ እሱም የራሱን አዎንታዊ ተጽዕኖ ጨዋታው ላይ ሲፈጥር የነበረ ተጫዋች ነው። ወጣቱ ኦሪዬሊ ዛሬ ማንጸባርቆ ካመሹቱ መካከል ነው። በርካታ ሙከራዎችን አድርጓል። በመጨረሻ ደግሞ ለጄሬሚ ዶኩ ያችን ኳስ አመቻችቶ አቀብሏል። ምንም እንኳን ጄሬሚ ዶኩ በራሱ ጥራት ጎሉን ቢያስቆጥረው፣ ሌላኛው ጂጂ ዶናሩማ ጎል ሳይቆጠርበት ወጥቷል። ጎል ሳይቆጠርበት ሲወጣ ደግሞ ዋነኛው ምክንያት
የእርሱ የመከላከል ብቃት እንዲሁም ደግሞ የቡድን አጋሮች ተከላካይ ክፍል ዲፓርትመንቱ አስደናቂ ጨዋታ ጊዜ ማሳለፍ ነው። በተቃራኒው ደግሞ የሊቨርፑል ተጫዋቾች የፊት መስመር ተጫዋቾች መሳሳትም አንደኛው ነው። ሁጎ ኢኪቲኬ እንዲሁም ደግሞ ተቀይሮ የገባው ጋክፖ እና ኬዛ እንዲሁም ሞሳላ ከጊዜ ወደ ጊዜ እየወረደ ያለው ተጫዋች ጭምር የዶናሩማን መረብ ማግኘት ሳይችሉ ጨዋታው በማንቸስተር ሲቲ 3-0 አሸናፊነት ተጠናቋል። ባሳለፍነው ውድድር ዘመን አርነ ስሎት ዋንጫውን ሲያሸንፉ ሁለቱንም የማንቸስተር ሲቲ ጨዋታ ከፍ ብሎ እንዳሳለፉ ይታወቃል። በተለይ የመጀመሪያው የአንፊልዱን ጨዋታ በጣም በጥራት ነበር ያሸነፉት። ከነዚህ ጨዋታዎች በኋላ የነጥብ ልዩነቶቹ አሁን ማንቸስተር ሲቲ የበለጠ ወደፊት ለፊት የመጣ ይመስላል። እርግጥ ነው በመሃል በአስቶን ቪላ ተሸንፈው እንጂ ባለፉት 5 ጨዋታ አራቱን ማሸነፍ ችሏል። የቪላ ሽንፈት መጥቶ እንኳን ማንቸስተር ሲቲ ከአርሰናል በ4 ነጥቦች አንሶ 22 ነጥብ ሰብስቧል። ትናንትና በስታዲየሙ ኦፍ ላይት ሰንደርላንድን የገጠመው አርሰናል ጨዋታውን 2-2 መጨረሱ ይታወሳል። በተለይ የብሮቤ የመጨረሻ ደቂቃ ጎል አርሰናልን ከዋንጫው ማማ ላይ ባይርቅ እንኳን ግን ደግሞ ከበርካታ ተከታታይ ማሸነፍ ድሎች በኋላ መንገዱን ያስቆመው አጋጣሚ እንደነበረ ይታወሳል። ማንቸስተር ሲቲ አሁን 22 ነጥብ መድረስ ብቻ ሳይሆን በጎልም ከአርሰናል እኩል 15 የተጣሩ ጎሎች ኖረውታል። አርሰናል 20 ጎል ነው ያስቆጠረው፣ ማንቸስተር ሲቲ 23 ጎል አስቆጥሯል። ግን የተቆጠረባቸው ጎል አርሰናል 5 ማንቸስተር ሲቲ 8 ስለሆነ ዛሬ ላይ ጎላቸው እኩል 15 መድረስ ችሏል። ቼልሲ ከዚህኛው ደረጃ 3ኛ ደረጃ ላይ የተቀመጠው ቡድን ነው። 10 የተጣሩ ጎሎችና 20 ነጥብ አለው። ቼልሲም ባለፉት 5 ጨዋታ 4ቱን በድል ተወጥቷል። ምንም እንኳን በአውሮፓ ቻምፒየንስ ሊግ በሳምንቱ አጋማሽ ከቃራባግ ጋር 2 አቻ ቢጨርስም ዛሬ ግን አሁን በደረጃ ሰንጠረዡ መሰረት ግን 3ኛ መቀመጥ ችሏል። የሪጂስ ለብሪው ሰንደርላንድ በ19 ነጥብ በፍጹም ሳይገመት 5 አሸንፎ 4 አቻ ወጥቶ 4ኛ ደረጃ ላይ ተቀምጧል። ቶትናም፣ አስቶን ቪላ፣ ማንቸስተር ዩናይትድ፣ ሊቨርፑልና ቦርንማውዝ ተመሳሳይ 18 ነጥብ ነው ያላቸው። ግን ባላቸው ጎልና ባለባቸው ዕዳ ምክንያት ከ5ኛ እስከ 9ኛ ያለውን ደረጃ ይዘዋል። 9ኛ ደረጃ ላይ ቦርንማውዝ አለ -1 ነው። ሊቨርፑል +1 ጎል ነው ያለው እንደ ማንቸስተር ዩናይትድ ሁሉ። ግን ደግሞ በጠቅላላ ያስቆጠረው ኳስ ሊቨርፑል 18 ነው። ማንቸስተር ዩናይትድ 19 ጎሎችን ስላስቆጠረ ማንቸስተር ዩናይትድ 7ኛ ሊቨርፑል 8ኛ ሆኗል። ጅምሩ መጥፎ የነበረው የኡናይ ኤምሪ አስቶን ቪላ አሁን በከፍታ እየተጓዘ 18 ነጥቦች ላይ ደርሷል። ማንቸስተር ሲቲን እንኳን በቅርቡ ሲያሸንፍ አስተውለነዋል። እንግዲህ እንግሊዝ ፕሪሚየር ሊግ በእንደዚህ አይነት ድምቀት እየቀጠለ ነው። ማንቸስተር ሲቲ ግን አሁን አርሰናልን የበለጠ ሊገዳደረው ከጫፍ የደረሰው ቡድን ይመስላል። ኖቬምበር 22 ነው የእንግሊዝ ፕሪሚየር ሊግ የሚመለሰው ከኢንተርናሽናል ብሬክ በኋላ። የኖቬምበር ጨዋታ ብሬኮች ሲመለስ በርንሌይ ከቼልሲ ይጫወታሉ። ሊቨርፑል በአንፊልድ ኖቲንጋም ፎረስትን ያገኛል። ምናልባት የማገገሚያ አጋጣሚ ሊሆን ይችላል። በተቃራኒው ሴንት ጄምስ ፓርክ ላይ ተጉዞ ማንቸስተር ሲቲ ከኒውካስል ይጫወታል። በእርግጥ ሊጉ ሲመለስ አደገኛ ጨዋታዎች አሉ። ከነዛ መካከል አርሰናል ከቶትናም እሁድ ምሽት 1 ሰዓት ከ30 የዛሬ 15 ቀን የሚደረገው ጨዋታ በብዙ ይጠበቃል። ማንቸስተር ዩናይትድ ሰኞ ዕለት ነው ጨዋታውን የሚያደርገው በ12ኛ ሳምንት። አሁን የእንግሊዝ ፕሪሚየር ሊግ መጠነኛ መለስተኛ ፉክክር እየታየበት ይመስላል። በመሪው አርሰናልና በተከታዮቹ ቡድኖች መካከል የሰፋው የነጥብ ልዩነት ምንም የተጋነነ መጥበብ ባይኖርም በ4 ነጥብ ርቀት ላይ ተቀምጠዋል።